አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። አለቅሳለሁ ብዬ አላውቅም። የምሬን ነው የምላችሁ። ማለት የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ጋይስ ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል፣ ተገብቶን ነው የበላ ነው። አርሰናል ነው መጨፈር ነበር የፈለኩት። አልቻልኩም፣ ማርያምን አልቻልኩም። እንኳን ደስ አላችሁ። ኧረ ወያላ አገሬ ጋራ ነው። ኧረ አገሬ ጋራ ነው ወያላ። እንደው እባክህ ስሞትልህ። ኧረ እንደው ኑር እንዴ! ምንድን ነው? ርህራህ ያድርግልን እንዴ! ይኸው ፀጉሬን ተቆረጥኩሽ ካላወቁኝ ብዬሽ አሁን አንገቴን ልቆረጥሽ? ምንድን ነው? አንገቴን ልቆረጥ እንዴ? ኧረ ምን አይነት ኑሮ የሉን ዘንድሮ? እንደ ወያላ አንተ ብቻ ዝም በል። በቃ ብላ እንኳን በላ ዝም በል። ከኪሴ አንድ ጨምራለሁ። እኔ ዋንጫ ከኪሴ አንድ ጨምርልሃለሁ። መኖር የማይቻልበት ሀገር maybe not today, maybe not tomorrow. እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸንፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት እፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ 22 ዓመት ማለት ቱማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል። ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ ዓመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው።
ይቻማችሁ። ጀሞ በስተመጨረሻ አሳክተነዋል። ጀሞ አሳክተነዋል። ሻምፒዮን ኦፍ ኢንግላንድ አርሰናል አሳካው በስተመጨረሻ። ጀሞ በስተመጨረሻ ይሄ ነው በቃ። ይሄን ነበር ስንፈልግ የነበረው። ስንት አመት ሙሉ ለአርሰናል ስታገል የነበረው ይሄን ማየት ነበር እንፈልገው። አሳክተነዋል። ጀማው አሳክተነዋል። ቋጣሪ ሁላ ውስጥ ድረስ ይገባላል። እርር ድብን ጨስ። አንተ ደንቁሩ ልክስክስ ደጋፊ፣ የሻሼ ደጋፊ ትቃጠላታል። ጀሞ የአርሴ ፋሚሊ ኮንግራ። ስንት አመት ይለፋ ነውን እንዴ? በዚህ አመት ሙዚዎቹ ምኖቹ ሲባል አርሰናል እንደወንዱ አሳክቶታል። በዚህ አመት አላሳፈረኝም። ጀሞ በዚህ አመት አላሳፈረኝም። ኮንግራ ጀሞ አሳክተነው። ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው እንትን በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው። ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ ምናምን ብዬ የሰራሁት ቪዲዮ ላይ እንዳለ ኮሜንታችሁን የተመለከቱ ነው። ምንም ብትል አንለቅም፣ ምን አገባሻሽ። አሁን አስፈላጊ ነው በዚህ ሰዓት 20 ምናምን ዓመት የእውነት ቡድኑን የደገፈ 20 ምናምን ዓመት ተውት፣ አርሰናልን በደንብ የሚያውቅ ለአመታት ዋንጫ እንዳልበላ የሚረዳ ደጋፊ መጡ በዚህ ሰዓት። ያውም ዛሬ ገና ዋንጫውን መብላቱን አረጋግጦ ደስታውን ያጣጥማል እንጂ መጥቶ ሰው ይሳደባል። ብሽሽቅ ውስጥ ካልገባው ዘልዬ ይላል፣ ያለቅሳል፣ ስሜታዊ ይሆናል፣ ይገረማል፣ ይደነቃል። እኔ ራሱ ገርሞኛል እንዲሁ አርሰናል ደጋፊ ሳልሆን ዋንጫ መብላት በጣም ትልቅ ነገር ሆኖ ሳለ 20 ምናምን ዓመታት ሌሎች ቡድኖች ዋንጫ ሲበሉ ነው የኖሩት። ግን አርሰናል ሲበለው ለየት የሚያደርገው ነገር እንዳለ እንዴት ደጋፊው መረዳት ያቅቷል። አሁን ይሄ ደጋፊው አይደለም በነገራችን ላይ ዝም ብሎ ማሊያ እየገዛ በስተዋል። በነገራችን በጣም ብዙ ሆኗል። ዝም ብሎ ማሊያ እየገዛ ምናምን ነገር የደገፈ ደጋፊ ነው። ለማንኛውም ፖስት ያደረኩት ቪዲዮ የተወሰነ ድምፁ ፍንፍን እያለ አስቸጋሪ ሆኗል። ያን ቪዲዮ ኮፒ ሊንክ ሪፖስት አድርጉት። ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉት ለትክክለኛና በጣም ለሚገባቸው አርሰናል ደጋፊዎች። አሁንም በድጋሚ ኮንግራ። ሳካ ከሜሲ 10 እጅ ይሻላል። 10 እጅ ሳካን የመሰለ ራይት ዊንግ እስከ ዛሬ ድረስ አልታየም ዓለማችን ላይ። ዴክላን ራይስ እንግዲህ አይተዋል ዘንድሮ እንደዚህ አይነት ሚድፊልደር አይተታቃለ። በህይወት ዘመን በእግር ኳስ ህይወት አርሰናል የመሰለ ፕሪሚየር ሊግ የሚያሸንፍ ቲም አይተታቃለ እስከ ዛሬ ድረስ። አርሰናል የዓለማችን ምርጡ ቡድን ነው እስከ ዛሬ ከታዩት። ኦዴጋርድን የመሰለ ነበር ቲም አይተታቃለ እስካሁን ተፈጥሯል። ኦዴጋርድን የመሰለ ራያን የመሰለ ጎልኪፐር አይተታቃለ። አሞራ በለው እኮ በእግሩ የሚጫወት የበረኛ እኮ ሜሲ በለው በእግሩ መታች ላይ ጊዮኬረስ እንደ ጊዮኬረስ ጨራይ 9 ቁጥር በህይወት ዘመን አይቻላል። ጋብሪኤል ማጋሌስ ከማልዲኒ አይተናነስም። ይህ ቢበልጥ ነው እንጂ አይተናነስም። ሳሊባስ ብትል ሰርጂዮ ራሞስ እና ሳሊባ እስኪ ታወዳድር ነው። ሳሊባን አይተዋል ግን ካራቨርስ ፕሪሚየር ሊግ ላይ ከተጫወቱ ምርጥ የጀርመን ተጫዋቾች የመጀመሪያው ምርጡ ተጫዋች ነው። ኤዚስ ብትል እንግሊዝ ካፈራቻቸው ድንቅ ተጫዋቾች ውስጥ ከሚድፊልደሮች ውስጥ የመጀመሪያው ነው። ኤዚን የሚደርስ ተጫዋች አልተፈጠረም እንግሊዝ ምድር ላይ። ለአመታት አርሰናልን ያለ ዋንጫ የደገፋችሁ ሰዎች በሙሉ ከልቤ ነው እግዚአብሔር እንኳን ደስ አላችሁ። የሆነ ጨዋቱን ምኑን ስሰማ ነው በቃ ዩናይትድ ዋንጫ አሸነፈ ምናምን ያሉትና ቁም ነገር እንኳን ደስ አላችሁ። በትክክል አርሰናል ስንት አመት ሙሉ ያለ ዋንጫ መከረውን ምኑን ያያችሁ ሰዎች ከልቤ ነው እግዚአብሔር እንኳን ደስ አላችሁ ማለት ፈልጋለሁ። ይመቻችሁ። እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላችሁ። እኔ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይሄንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙት አደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችሁታል። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ የምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ።
ቢሆንስ እንኳን ደስ አላችሁ። ይህን በጣም ጠብቃችሁ ክለባችሁን ታግሳችሁ ይህን ያህል የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ ከጎናችሁ ቱ ቢሆንስ ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ፣ ይቻማችሁ ነው የምላችሁ። በስመ አብ ደስ አላችሁ ምናምን ብዬ የሰራሁት ቪዲዮ ላይ እንዳለ ኮሜንታችሁን የተመለከቱ ነው። ምንም ብትል አንለቅም፣ ምን አገባሻሽ ምን አሁን አስፈላጊ ነው በዚህ ሰዓት 20 ምናምን ዓመት የእውነት ቡድኑን የደገፈ 20 ምናምን ዓመት ተውት አርሰናልን በደንብ የሚያውቅ ለአመታት ዋንጫ እንዳልበላ የሚረዳ ደጋፊ መጡ በዚህ ሰዓት ያውም ዛሬ ገና ዋንጫውን መብላቱን አረጋግጦ ደስታውን ያጣጥማል እንጂ መጡ ሰው ይሳደባል። ብሽሽቅ ውስጥ ካልገባው ዘልዬ ይላል፣ ያለቅሳል፣ ስሜታዊ ይሆናል፣ ይገረማል፣ ይደነ እኔ ራሱ ገርሞኛል። እንዲሁ አርሰናል ደጋፊ ሳልሆን ዋንጫ መብላት በጣም ትልቅ ነገር ሆኖ ሳለ 20 ምናምን ዓመታት ሌሎች ቡድኖች ዋንጫ ሲበሉ ነው የኖሩት። ግን አርሰናል ሲበለው ለየት የሚያደርገው ነገር እንዳለ እንዴት ደጋፊው መረዳት ያቅቷል። አሁን ይሄ ደጋፊው አይደለም በነገራችን ላይ ዝም ብሎ ማሊያ እየገዛ በስተዋል። በነገራችን በጣም ብዙ ሆኗል። ዝም ብሎ ማሊያ እየገዛ ምናምን ነገር የደገፈ ደጋፊ ነው። ለማንኛውም ፖስት ያደረኩት ቪዲዮ የተወሰነ ድምፁ ፍንፍን እያለ አስቸጋሪ ሆኗል። ያን ቪዲዮ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ ኮፒ ሊንክ ሪፖስት አድርጉት ለትክክለኛና በጣም ለሚገባቸው አርሰናል ደጋፊዎች አሁንም በድጋሚ ኮንግራ። እንደዚህ ሲታዩኮ ያሳዝናሉ፣ ይገባቸዋል። ያው እንደ ደጋፊው ባይሆንም እንደዚህ ሲታዩ የሆነ በቃ አላ ያሳዝኗል። ከልብ ኳስ መደግፍ ከሆነ ይገባቸዋል አይነት ብለህ ታስባለህ እና ዩት በእናታችሁ። ኤኒዌይ ከ22 ዓመት እንግዲህ ጥበቃ በኋላ አርሰናል የፕሪሚየር ሊግ ሻምፒዮን መሆን ችሏል። በቃ ሊበጠበጥ ነው ሰፈሩ ምናምን ምን ሊል ነው ግን ይገባቸዋል። እንኳን ደስ አላችሁ። በተለይ ለዴክላን ራይስ እና ለሳካ ያው የሚመቹኝ ተጫዋቾች አርሰናል ቤት ዴክላን ራይስ ለፍቷል፣ ተግቷል። ኧረ በስመ አብ። ሳካ ደግሞ ይገባዋል፣ ታምኗል። ኦዴጋርድ የሚያሳዝኑ እነዛ ናቸው። ሌላ ብዙ ባለወራ ይሻላል። ይመቻችሁ። እግዚአብሔር ይምራል። ከማንም ሰው በላይ ማለት ነው መደሰት ይገባል። ከማንም ሰው በላይ ስንት ነገር ነው ያለፍነው። እግዚአብሔር ምስክር ይባል። ስንት ነገር ያ ሁላ የአውሮፓ ዲቪዥን ማን ያ ሁላ ለሊት ተነስተን የምናየው የማይታወቁ ክለቦች ጋር አርሰናል ለምን ስንት ነገር ያደረገ ስንት ሁለተኛ እየጨረስን ስንት ሰው የሰደደ ስንት ሞዴት ያደረገ እግዚአብሔርን ማለት አሁን ዛሬ ስንበለው የሆነ እኔ አሁን እንዴት ኤክስፕረስ ማድረግ እንደምችለው ማለት